እንዴት ለምን ድረምቶሽ ምንድነው አትነግሪ ኦሽ እኔ ተገድጃ ነበር ሳገኘ ነበር ማን ነው የምታገኙ ይሄላን ነው ሌላ ማንን አገኛለሁ አይ ሐሳቡ ስላልገባኝ እኮ ነው አንቺም ደግሞ ባንዴ ወደ ጉዳዩ ገባሽብኝ ጆኒ በጣም ያናደደኝ ሰብልሽ መጀመሪያ ተረጋጊ ከዛ በኋላ የሆንሽውን በቅደም ተከተል ንገሪኝ እቺ ብርክቲ የምትባልሽ ከመጣ ጀምሮ ሰላሜን ብጥብጥ ያደረገችኝ ነው ኦይ እንዳልረዳሽ እንዳይገባኝ ፈልገሻል ማለት ምንድነው የምታወሪው ነገር ምንም ወሬ የለውማ እስክሪፕቶ ገዝቼ አልጽፍ ሲለኝ በሱ በጠበጥኩ አንቺ ልጅ እያበድሽ ነው እንዴ ምንድነው የማይገጥም ነገር የምታወሪው አንቺም የምታወሪው ነገር ምንም እየገባኝ አይደለም ስለ ኤላ ነው ስለሽ ጆኒን ታመጭብኛለሽ አሃ በቃ ስለ ጆኒ ነው ብዬ ልቀጥል ስለማ ብርክቲ ትኛለሽ ይሄ ጆኒ ነው ኤላን ሰበብ እየፈለግሽ ነው የምታገኘው ያለኝ ቆይ ይሄ ሐሳብ ዛሬ እንዴት ተነሳ በሱ ቤት እኮ መበቀሉ ነው ቆይ በምን ምክንያት አሁንም ምንም እየገባኝ አይደለም ያቺ ብርክቲ ከመጣ ጀምሮ ጆኒ ስርስር እንደምትል ታውቂያለሽ አይደል አዎ እሷ ሰበብ እየፈለገሽ ነው የምታገኝህ ልታገኝህ ባለችው ቁጥር አታገኛት በቃ ፊት አትስጣት ስለው ምን ቢለኝ ጥሩ ነው አንቺ ኤላን ሰበብ እየፈለግሽ እንደምታገኘው አላለኝም እና በሱ ቤት እኮ አንቺ ስታደርጊ የነበረውን እኔም አደርጋለሁ ለማለት ነው ያሟል እንዴ እሱ ቆይ እንደ ህፃኔ ምን ብሽሽቅ ነው ምን አውቂለት ቆይ እሺ መሲ እኔ ኤላን ሳገኘው የነበረው በምክንያት እንደሆነ አንቺም ታውቂያለሽ አይደለ ለምን እንደምታገኙማ በደንብ ነው ማውቀው እኮ እኔ ተገድጄ ነበር ማደርገው እሱን ታውቂያለሽ እሱ ግን እኔን ለማብሸቅ ብሎ ያደረገው ነው እኔ ምልሽ ግን ብርክቲ የምትወደው ይመስልሻል ታዋቂ ቲክታከር አይደል እንዴ ከሱ ጋር መሆን እኮ ለሷ ትልቅ ነገር ነው ቆይ ላስተዳ የተሻለ ያገኘሽ ይመስላት እሱን ረሳችሁ አላቀምስ ልጅቷ ሁሉ አማረሽ ናት ያያችሁ ሁሉ ነው የሚያምራት እሺና ምን ተሻለ ምናልባት የሚሆነው መጠበቅ ቤት አለንሽ አሎ ለደለን ይመስገን ምን አዲስ ባክ ችግር ተፈጥሯል የምን ችግር ጸጋን አግኝቻት ነበር እና ይሄ ደስ የሚል ዜና ነው እና ስለ ያሬ ነገረችሽ ደህና እያወራን እያለ የሆነች ፖሊስ መጣ ጸጋን ይዛት ሄደች እንዴ ምን አደረገ ምን አውቃለሁ ቃልሽን መቀበል አለብን ምናም ብላ ነው የወሰደቻት ወይ ጣጣ ደሞ ምን አደረገ አላውቅም ይላ ከዛ በኋላ ደጋግሜ በመክረም ስልኳ አይሰራ ቆይ አሳድሯት ነው ማለት ነው ይመስለኛል ቆይ ግን ፖሊሶች ዝም ብለው ማሰር ይችላሉ እንዴ ይመስለኛል ግን ደግሞ በ48 ሰዓት ውስጥ ቃል ተቀበሉ ይመልቀቅ ግዴታ አለባቸው ይመስለኛል ያው ምንም አይነት ክስ ካልተመሰረተባት ማለት ነው ምን አይነት ጣጣ ነው በእናት ሁሉስ አንዱን ስለአንዱ አንቺ ግን ለምንድን ነው የጸጋ መያዝ በዚህ ልክ ያሳሰብሽ እንዴ ይላ ስለ ያሬድ እኮ ማወቅ የምችለው ግዴታ በጸጋ በኩል ብቻ ነው ያ ካልሆነ መቼም ቢሆን ስለ ያሬድ ማወቅ አልችልም ቆይ ደብዳቤውን የላከለሽ ሰውስ እንዴ እኔ ሱኔት ብዬ ላገኘው እችላለሁ በዛ ላይ ደግሞ ሷራሳ ልካው ቢሆንስ ለካሱም አለ ቆይ ታዲያ እኔ ምን ላግዝሽ እኔ ሰውን በጣም እየጨነቀኝ ነው 12ኛ ክፍል እንጀምር በጣም ትንሽ ጊዜ ነው የቀረ ከዛ አሁን ደግሞ ሁሉም ነገር ላይ እየተደራረበብኝ እኔ ብቻ ፈጣሪ ረድቶኝ ሁሉም ነገር ተፈቶ በሰላማዊ መንገድ ነው ትምህርቴን መጀመር የምፈልገው አይዞሽ ቤዛ በአጭር ጊዜ ስለ ያሬድ የሆነ ነገር ማግኘትሽ አይቀርም እሺ እንደው እግዚአብሔር ይርዳሽ በለኝ እንጂ እኔ በጣም ደክሞኛል እግዚአብሔር ይርዳሽ አይዞን ገና ከመጀመሪያው ነበር ቀልብ ያልወደዳት የሚገርምሽ ነገር ደግሞ ከኔ ጋር በጣም ፒስ ለመሆን እየሞከረች ነው ምን አስቡ አላውቅም ከናታን ጋር ስትሄን ደስ ስትሉ ለምን ፍቅረኛ ማቾች አትሆኑ ምናምን ትለናለች ለዛ ነው የተመቸችሽ የልብሽን ስለተነፈሰችልሽ ይሆናል የጻቤ ምክንያት አልሆነችኝ በዛ ላይ ደግሞ ሳታውቀው ፍቅሬን እንዳገኝ እየረዳችኝ ይመስለኛል መጣሽ ደሞች ማንቀራ ሃይ እንዴት ናችሁ እንዴት ነሽ ብርክቲ አለን በስ ይፈልግሽ እኮ ከናታን ጋር ወይ ከሰብላቀቶኛልሽ ብዬ ገምጄ ነበር ምን በሰላም ነው የፈለግሽ ሰላማዊ ሰው እኮ ለሰላም ብቻ ነው ሊፈልግ የሚችለው መናገር የፈለግሽውን በቀጥታ ተናገሪ በቀጥታ ነው ያወራ ያለሁት መስያ እንዴ ላውራሽ ይችላል አንቺ ቆይ ግን ሰው እንዴት ነው የምትንቂው መሽናኩ ላውራሽ ብዬ እኮ በትትና ነው እየጠየቅኳት ያለሁት አሃ እኔ ሰው አልመሰልኩሽ ይቅርታ አድርጊልኝ ማውራት የፈለኩት መሴን ነው አንቺን አይደለም ምንድነው የምታቀሳስሪው መቻ ታውሪያት አልኩሽ ከኔ ጋር ነች ነው ያልኩሽ
ሰብለ ቆይ ሁሉንም አታውሪ ብለሽ ትችያለሽ እንዴ? ትሰሚያለሽ? አሁን ከኔ ጋር እያወራች ነው። ስንለያይ ጠብቀሽ ማውራት ትችያለሽ። በጣም ቅናተኛ ነሽ። ቅድም ደግሞ ጆኒ በጣም ያስከፋሽው መጥቶ ባንቺ ምክንያት ይቅርታ እስኪለኝ። ይቅርታ? ለምኑ? ስላመናጨቅሽኝ። ጆኒ በጣም ስነ ስርዓት ያለው ሰው፣ ክብር ያለው ሰው ስለሆነ መጥቶ ይቅርታ ጠየቀኝ። አይደል? ይቅርታ ለማለት መጥቶ አገኘሽ? አዎ፣ ይሄ ትልቅነቱን ያሳያል። ሆን ብሎ አንቺን ለማግኘት ሰበብ ፈልጎ ካልሆነ በስተቀር ምንም ይቅርታ የሚያስጠይቅ ነገር አላደረኩም። እንደዚህ ማቶላ አትናደጂ፣ ታረጃለሽ። ካረጅሽ ደግሞ ጆኒም ይተውሻል። አታስቢው፣ መቼም ነው የማይተውኝ። እሺ አስበሽዋል? ጆኒ በጣም ታዋቂ ቲክቶከር ነው። ልክ እኔን የመሳሰሉ ቆንጆ ቆንጆ ሴቶች በዙሪያ መንዘባባቸው አይቀርም። ያኔ ሀሳቡን ሊቀየር ይችላል። እኔ የምለው እኔንም የሚያሳትፍ ወሬ ታወራላችሁ ወይስ እኔ ልሂድ? እኔ ደስ ይለኛል። ከአንቺ ጋር ምንም የጋራ ወሬ የለንም። እሺ ሰብለ፣ ውይ ሰብለ ቶሎ ነው የምትናደደው። እኔ የምልሽ ምን ነበር ላውራሽ ፈልጋለሁ ያልሽ? ውይ እረሳሁት። ሳስታውስ እነግርሻለሁ። በቃ እንዴ ሰው ጤነኛ አይደለም እንዴ? ከባድ ጦርነት ሊያስነሱ ነው። እሺ ሰብለ ትሸኛለሽ። በሰሽ ነገር ስለ የትኛው ሰው ነው የምትወሪው? ብርክቲን ካሁን በኋላ አጠገቤ እንዳትደርሽ ካልከት ምን ላድርግ ናቱ? ሌላ አማራጭ እኮ አልነበረኝም። ግን ረጋ ብለሃት ብታወራት ሌላ አማራጭ ታገኙ ነበር። ይኸውልህ ተለሳልሽ ድጋሚ ከወሯት ወደ እነዚህ አይነት ነገር መመለሱ አይቀርም። ለዛ አሁንም እኮ እየሆነ ያለው ነገር ያው ነው። አንተ በራካ ቁጥር ወደ እነ ጆን እየቀረበች ነው። የጀመረችው ጨዋታ ምን ያህል ከባድ እንደሆነ እሷም አላወቀችም። ቢገባትም ወደኋላ የምትል አይመስለኝም። በጣም ከባድ ነገር ነው። ምክንያቴ እኮ ግልጽ ነው ናቱ። እንድትጉጂ አልፈልግም። ስለዚህ አጠገቢ አትደርሺኝ አልኳት። ቆይ ለምሮ ልትረዳኝ አልፈለገችው? እሷ የተሰማት መገፋቷ ነው። አንተም ብላ ከዛ ድረስ እንደመጣች ሁሉም ሰው ያውቃል። ስለዚህ እንዳልተፈለገች እንደተናቀች ሊሰማት ይችላል። እሺ እኔ ምን ላድርግ? በጣም ቀላል ነገር ነው። እንደ በፊቱ ቀረባት። ናቱ ሐሳቤን ግን ተረድተዋል አይደል? እኔማ ተረድቻለሁ። እሷ ካልተረዳች ምን ዋጋ አለው? ይኸውልህ ናቱ እዚህ ድረስ የመጣችው እኔም ብላ እንደሆነ ታውቃለህ። እኔም ብላ መታ ምንም አይነት ነገር እንዲደርስባት ስለማልፈልግ እኮ ነው። እኔ ምልክ ቆይ ለምን ሌላ ጉዳቱ አይታየም? የትኛው? በፍቅርህ እየተጎዳች መሆኑ። ይኸውልህ እሱ እንደማይሆን እኮ እዛም እያለን ነግሬያታለሁ። አንተ እየተጨነቅ ያለው ለሚታየው አካላዊ ጉዳቷ ነው። በሳቅና በጨዋታ ለሸፈነችው የውስጧ ህመም ግን ምንም እየተጨነቅ አይደለም። እና ምን ማድረግ እችላለሁ? ሳላፈቅራት አንለኝ ነው? አላውቅም። ብቻ በጣም እንደምትወድህ አውቃለች። ለአንተ ስትል ብዙ መስዋዕትነትም ከፍላለች። በቃ እንደዚህ አይነት ደግሞ ፍቅር ማግኘት በጣም ከባድ ነገር ነው። ስለዚህ እድሉን ብትሰጣት ባይ ነው። እና ፍቅር ለሙከራና ወይ ደግሞ በይሉኝታ ይገባበታል እንዴ? ምናልባት የማታውቀው ፍቅር በውስጥ ሊኖር ይችላል። ማለት የማታውቀው የብርክቲ ፍቅር በውስጥ አለ እያልከኝ ነው? ብቻ በቃ እድሉን ስጣትና ሞክረው። ከዛ ካሉና እንላይ ትላታለህ። እንደ ቀልድ ከገባሁበት በኋላ የማይሆን መስሎ ከታየኝ እምቢ ብላት አትጎዳም? ለሰው ልጅ የሚሆን ተስፋ መስጠት እባክህ ጥሩ አይደለም። ቆይ ዓለምን በዚህ ልክ ትጨነቅላታለህ? በዚህ ልክ ታፈቅራታለህ? ቆይ ከዓለም ጋር ወደፊት ምንድነው ሐሳብ? እስቲ ንገረኝ። ቆይ የኔን ነገር እንትሁና መሲ በድንገት መታ እንደምታፈቅርህና ያልገለጸችልህ ፍቅር ውስጧ ላይ እንዳለ ብትነግርህ ለሙከራ ብለህ ተቀበላታለህ? ምን ማለት ነው ደግሞ? መሲ እኮ ለኔ እህቴ ነች። እንደዚህ በተአምር አታስብ። ብታስብስ? እኔ እንጃ ምን ማድረግ እንዳለብኝ አላውቅም። እንዳትጎዳ ብለህ ፍቅሯን ተቀበላታለህ? ኢላ በእናትህ እያስጨነቀኝ ነው። አየህ ምክርና ቦክስ ለሰጪው ቀላል ነው የሚባለው ይሄ። እሺ በቃ ትችዋለህ። እሱ ነው የሚሻለው። ሁሌም ነው ነገር ነው። ምን ነገር ነው አይደል? እስካሁን ባይኖ ተናደሽልሽ? አንተ ነህ እያስጠቃኸኝ አይደል? ምን አድርጌ? ለዛሽ ብርክቲ ለምትባልሽ ፊት እየሰጣሃት ነው። ቆይ ደግሞ ይቅርታውን ለምን አስፈለገ? የምን ይቅርታ? ብርክቲን ሄደክ አስቀየመችሽ አይደለ ምናምን ብለህ ይቅርታ የጠየቅካትን ነው። እሷን እቺ ነገርች ምን ነው አይታወቅም ብለህ ነበረ? ቢታወቅም ችግር የለውም። የሚያሳፍር ነገር አላደረኩም። ቆይ ብትቀየምም እኔን ነው አይደለ? አንተ ሄደህ ይቅርታ ማለቱ ለምን አስፈለገ? በቃ ልጅ እርሻት። በሷ ምክንያት መጋጨት የለብንም። በቃ ልታምኚኝ
አንቺ እኮ ፍቅረኛዬ ነሽ። የሷ ነገር ሊያስጨንቅሽ አይገባም። እንዴት አያስጨንቀኝም? ቆይ እሷ ማነች ፍቅረኛዬ ላይ እንደፈለገች የምትሆነው? ሰብለ ተረጋጊ እንጂ። ሰው እኮ የራሱ የሆነ የማያስነካው ነገር አለ። እኔም ባንተ እንድትመጣብኝ አልፈልግም። ደግሞ አንተ እኮ ከሷ ይልቅ ለኔ ነው መወገን ያለብክ። እሺ ይቅርታ እንታረቅ። ይቅርታ ማደርግልህ ከአሁን በኋላ ቪዲዮ ምናምን እያለች ልታገኘት ሞክር እምቢ የምትላት ከሆነ ነው። ስራ ከሆነ እኮ ችግር የለውም። ከሌሎች ሴቶች ጋር ስሰራ የለ። ከሷ ጋር ግን እንድትሰራ አልፈልግም። እንደዛ ከሆነ ብቻ ነው የምንታረቀው። እሺ ችግር የለውም። በቃ አላገኛት። እንደዛ መወሰን ከቻልክ ጥሩ። እሺ ችግር የለውም። ግን ደግሞ አንቺ በምንም አይነት ምክንያት ኤልያስ እንድታገኘው አልፈልግም። አሃ ከኔ ጋር ልመያዝ ነው የፈለከው? አንቺም ከበርክቲ ጋር ያለሽ ተመሳሳይ ስሜት ነው እኔም ከኤልያስ ጋር ያለኝ። እኔ ከበርክቲ ጋር እንደሆነ እንደማትፈልጊ ሁሉ አንቺም ከኤልያስ ጋር እንድትሆኚ አልፈልግም። ጥሩ በእልህ ከሆነ ቀጥልበት። እሺ እናያለን። አቤት የለም። ሚስ ኮልሽ ነች ነበር የደወልኩት። ገብቶኛል። በእነ ቤዛ በኩል ምን አዲስ ነገር አለ? ጸጋ ስለተያዘች የተወሰነ መጨናነቅ ነው እንጂ ምንም አዲስ ነገር የለም። ስለ ደመረ መሰሩስ ያለች ነገር የለም? ሁሉንም ነገር የምታውቀው አይተኝ ጸጋ ነች። በእርግጠኝነት እሷን አጥብቀሽ የምትጠይቂያት ከሆነ የሆነ ፍንጭ ማግኘት ይችላል። ለሱ እንኳን አንድ መላ አላጣም። የነገረችሽ ነገር አለ እንዴ? እሷ እንኳን ምንም ያለችኝ ነገር የለም። ግን ደመረ እውነትም የት እንዳለ የምታውቅ ከሆነ ባደረኩት ነገር ተደናብራ የሆነ ስህተት ትሰራለች። እነሱን የሚከታተል ሰው መደበሻል? ቀስቴ ይከታተላታል። እንዴት? በእኛ ሰው በኩል መልእክት እንዲደርሱ አድርገናል። በእርግጠኝነት ይሄን እሷ ያለችበት አካባቢ ነው የሚሆነው። ሰውን ጥሩ እየሆነልን ያለ ይመስላል። እኔም እንደዛ ነው የሚሰማኝ። ቆይ ግን ደመረን ካገኘሽው ትይዟለሽ እንዴ? እሱ አይመለከትህም። ለምን? ምክንያቱም አንተ በጣም ብዙ የሚያስጨንቅህ ነገር አለ። አልገባኝም። ምሮ ምታወራ? ብርክቲ ደህና ናት? ያቺ እንድታፈቅር ያደረካትስ ልጅ እንዴት ናት? አልሚ ምንድን ነው የምታወሪው? እንቆቅልሽ ልዘጋው ነው። ተው እንጂ ወንድሜ፣ እንደዚህማ አትበሳጭ። እኔ እኮ እህትህ ነኝ። ቻው። እሺ መልካም ቀን። ደግሞ አንቺ ምትጨምሪ? አይ ኤላ እንደውም እንደሚሻለ ብርክቲ ሆን ብላ ሰብለን እያናደደቻት ነው ይመስላል። ለምን ብላ ታናደደች? ሰብለ ኤላን ስለምትቀርበው ነው እና ለበቀል ነው ጆኒ የቀረበችው ይመስለኛል። ቅድም እያወራን እንዴት ተናዳ ጥላ እንደሄደች ብታይ። ለምን? እኔና ሰብለ እያወራን ነበር። ከዛ ብርክቲ መታ ለወራሽ ፈልጋለሁ ምናምን አለች። ከዛ በዛው የጦፈ ጸብ ውስጥ ገቡ። ኤላ ራቂኝ ስላላት በጣም ደብሯታል እና እሱን ለማናደድ ነው ጆኒ የቀረበችው። እና በአንድ ድንጋይ ሁለት ወፍ በለኛ። ብርክቲ ግን በጣም እልህኛ ነች። ቆይ ኤላ ግን ለምንድን የጨከነባት? እኔ እንጃ። ብነግረውም አልሰማም አለኝ። ይሄን ያህል የምታፈቅር ከሆነ ለምን እድል አልሰጣትም አልኩት፣ ግን እሱ አልሰማም አለኝ። እና ምን አለክ? ላለመቀበል ነገር ያወሳስባል። መሲ አንተን ብታፈቅር ከእድል ትሰጣታለህ ምናምን አላለኝም? እሺ ታዲያ ምን አልከው? ምን እለዋለሁ? የማይሆን ነገር አታገጣጥም አልኩታ። በቃ ተዋቸው እባክህ። አሁን ስለ ራሳችን እናወራ። ስለኛ ምን እናወራለን? ምናልባት አንተ ስለምታፈቅራት ልጅ ወይም ደግሞ እኔን ስለሚያፈቅረኝ ልጅ ሊሆን ይችላል። አሁንም እኮ ስለ ሰው ነው የምናወራው። ግን ደግሞ የራሳችን የፍቅር ህይወት ነው አይደል? ባይረጋገጥም ባይረጋገጥም ማለት ቃጁ ለኔ ገና ፍቅረኛ አይደለችም። አንቺም ደግሞ በፍቅረኛሽ እርግጠኛ አይደለሽ። ልክ ነህ። ግን ማለት ነው ብርክቲ ስለኛ ያላት አመለካከት አይገርም? ባገኘችን ቁጥር ደስ ስላላችሁ ምናምን ትላለች። ያለምንም ችግር የቀረበችው ከዚህ ትምህርት ቤት እኛም ብቻ ነው። ተመችተናት አለ ወላ ለምን አትጣበሱም ትለናለች። ምን ታይቷት ነው ግን? ምናልባት እኔ እናንተ ያልታየን ይሆናል። ሌሎቹ ከቀረቤታችን የተነሳ ነው እንደዛ የሚሉት። እሷ ግን አዲስ ናት። ምን ታይቷት እንደዚህ እንደምትል ምንም አልገባኝም። ምናልባት ግን ብንሞክረው ሳይሻል አይቀርም። ምኑን ነው የምንሞክረው? ፍቅረኝነቱን ነው። እኛ ፍቅር የለብንም እንላለን፣ እነሱ ትፋቀራላችሁ ይሉናል። እስኪ ማን ትክክል እንደሆነ እናውቅ። እኔ የምለው ቆይ ከመጀመሩ እንደዚህ መጃጃል የጀመርሽው ከእንዳንተ አይነቱ ጅል ጋር መዋል ከጀመርኩ በኋላ ነው። እኔ ይኸውልሽ እንዳልበልጥሽ ብዬ ዝቅ ብዬልሽ ነው እንጂ እኔ ናታ ልክ እንዳንቺ አይነቱን ፋራ በ10 ብር ሸጬ ከሸጥኩለት ሰውዬ ደግሞ በ5 ብር አርክሼ ገዝቼ ምሸጥ ያራዳ ልጅ ነኝ። እሺ አንተ እኔ 10 ብር ብቻ ነው ማውጣው?
ለዛውም አስወድጄሽ ነው እንጂ በነፃም አታወጪ ነው። ሴትዮ አታስፈራሪኝ። እኔ ሲፈጥረኝ ውሸት የሚባል ነገር አልወድም። እናንተ መዋሸት አትወድምና እኔ እንደምትለው አይነት ሰው ነኝ። እንደውም እንዳይደብርሽ ብዬ በደንብ አሻሻልኩልሽ። እኔ እንን አስተያየትሽን አውቃለሁ ሴትዮ፣ እረፊኝ ብያለሁ። የልብህን ካደረስክ በኋላ አልሰማህም። ምን እየሆንሽ? ቃልክን እያከበርኩ። የምን ቃል? አጠገቤ እንዳደርሽ ያልከው ነገር መሆኑ ነው። እንዴት ነው አሁን? በቂ ጊዜና ቦታ አገኘክ? ለምን? ጊዜና ቦታን ስለያዝኩ ባርላ አጠገቤ እንዳደርሽ ያልከኝ ለምን እንደሆነ እኮ ልቦናሽ ጠንቅቆ ያውቀዋል። ለነገሩ ዓለምም እረፍ ትላለች። ወይ ለካ እረፍ አትልም። ትንሽ ስጋቱ ቀለል ይላታል። የምን ስጋት? ኤላን ይነጥቁኛል የሚል ስጋት ነው። እኔም ብትገላገለኝም ሌላኛዋ ስጋት አለችላት። ስለማን ነው የምታወሪው? ለካ በዙሪያ መንዣበበው ብዙ ናቸው። እኔ እንኳን የማውቀው ሰብለን ነው። ይኸውልሽ ከሰብለ ጋር ምንም አይነት ግንኙነት የለንም። የሚበላኝን አሞራ ሲዞረኝ ነው የማውቀው አለች። አልገባኝም። ለምን እንደጠመደችኝ እንኳን አውቃለሁ። ካንተ ጋር ብዙ ጊዜ ተደብቃችሁ ታወራቻችኋል። ነገሮች ተገጣጥሞብሽ ነው። አሃ ነገሮችን እንደ ፐዝል ራሴ ገጣጥሜ ነው የደረስኩበት። ይኸውልሽ ብርክቲ፣ አሁን ልከራከርሽ አይደለም የመጣሁት። ለምን እንደመጣህም ጠንቅቄ አውቃለሁ። እሺ ለምን የመጣሁት? ሁሉም ቢያወሩት ሆድ ባዶ ይቀራል። እንደዚህ ምንቱኝ መናገር ያልፈለግሽው ነገር ውስጥሽ ሲኖር እንደሆነ አውቃለሁ። ተመስገን። አንዳንድ ጸባዮችን ታስታውሳለህ። እኔማ ሙሉ ለሙሉ የረሳ ይመስሎኝ ነበር። ብርክቲ ነገሩን ተውና ለመረዳት ሞክሪ። ለመረዳት? አንተ መጀመሪያ መች ተረዳኸኝና? ምንድን ነው ያልተረዳሁሽ? እዚህ ግቢ ማንም እንደሌለኝ እያወቅህ አጠገቤ እንዳደርሽ ያልከኝ ስለተረዳኸኝ ነው? እሱን እኮ ለምን እንደሆንኩ ታውቂዋለሽ። ለአንተም ከፍለው ዋጋ ያልገባ ስለተረዳኸኝ ነው ወይስ ለሱ ብላ አፍቃሪው እዚህ ድረስ መጣች ብለው እንዲያወሩብኝ ያደረግከው ስለተረዳኸኝ ነው? ብሩክቲ ምን እየሆንሽ ነው? ተረጋጊ እንጂ። ከቤተሰቦቼ ርቄ ብቸኝነት እንዲሰማኝ ያደረግከው ስለተረዳኸኝ ነው? መልስልኛ። መረዳቴ ነው። ይኸውልሽ ሀቢብቲ፣ እኔ እኮ አንቺ አስቤ ነው። ምንም እንድትሆኝብኝ ወይ ደግሞ እንድትጎጅብኝ ስለማልፈልግ ነው። ለኔ ብለክ አይደለም። እና ታዲያ ሌላ ምን ምክንያት ይኖረኛል? ልብ ሌላ ሰው ጋር ስለሄደ እንዳይደብራት ብለህ ነው። አሁንም ሰብለ ጋር ልትይ ነው? አዎ፣ ለሷ ስሜት እንዳለ አውቃለሁ። ይኸውልሽ ሀቢብቲ፣ ግምትሽ ልክ አይደለም። እኔ ለሰብለ የሚሰማኝ ምንም አይነት ስሜት የለም። አልታወቀህም እንጂ ለሰብለ የሚሰማ ስሜት ለዓለም የለህም። ሰላም ጆኒ። መቀመጥ ትችላለህ? ሰብለ አይታ እንዳይደብራት እኮ ተሳቀቅኩኝ እኔ። ትንሽ ተኳርፈናል። ወይኔ እንደዛ ከሆነማ ነገሩን ጭራሽ አባብሰዋል። በቃ እኔ ልሂድ። አረ ችግር የለውም ተቀመጭ። ቆይ በእኔ ምክንያት ነው ያስጣላችሁት? እንደዛ ነገር ግን ያው ሌሎች ነገሮችም ተደራረቡ። አዝናለሁ የፍቅራችሁ መረበሽ ምክንያት ነው ስለሆንኩኝ። ምን አለ በቀረብኝ። አረ ችግር የለውም። እኔን ማውራት አትፈልግም እንጂ እኮ ባስታረቃችሁ ደስ ይለኛል። ችግር የለውም። ንዴቷ ሲበርድ እኮ እንታረቃለን። እንደዛ ከሆነ እሺ በቃ። ተገናኝታችሁ ወርታችሁ ነበር እንዴ? ከሰብለ ጋር ነው? አዎ። በየሆነ ጊዜ የሚያገናኘን ምክንያት አይጠፋም። ዛሬ ራሱ መሲል ላገኛት ስሄድ አብራት ነበረች። ትንሽ አወራንና ተናዳ ጥላን ሄደች። ይቅርታ እንዳልኩሽ ነገርሻት እንዴ? አዎ፣ በእኔና ባንቺ አለመግባባት ጆኒ እየተጨነቀ ነው እና ዝም ብለሽ አትቅኝ። ጆኒን ያገኘሁት ደግሞ ለስራ ብቻ ነው አልኳት። ግን ዝም ብላ ነው የምትናደደው። እንደዛ ነው እንዴ? ወይኔ ይቅርታ አለኝ ስላልኳት ብቻ እንዳይሆን ይጣላችሁት። አረ አይደለም። ወይኔ በጣም ይቅርታ። ምነው በቀረብኝ። እኔ እኮ አንተ እየተጨነክ እንደሆነ እንዲገባት ብዬ ነው። ችግር የለውም። አንቺ እኮ መልካም አስበሽ ነው። እሺ አሁን እኔ እንድስታረቁ ምን ማድረግ እችላለሁ? ሁሉም በጊዜ ይስተካከላል። አትጨነቂ ካልክ እሺ በቃ። ለጊዜው ግን ቪዲዮ መቅረጹን እንተዋል። አረ ችግር የለውም እንሰራለን። እሺ በቃ እንደዛ ከሆነ እና ያሰብኩትን ዘፈንን ለማመዳ ይቻላል። እንጀምር? ይቻላል።
ሀቢብቲ የኔ ፍቅር የኔ ስፍስፍ ነፍስ ነገር ታደልኩሽ ከሰው ሀገር ኢትዮጵያዊ ስደተኛ ከሞት ዳንኩ። ሌላም ተጨምሮ ነገር አለ? እንደዚህ ብታደርጊው ነው ምስል እየዘፈንሽ ይዙር ሀቢብቲ የኔ ፍቅር የኔ ስፍስፍ ነፍስ ነገር ታደልኩሽ ከሰው ሀገር በቃ አሪፍ ተሰራ ነው። ከዚህ በላይ ነው ይመስለኛል። በደንብ ቫይራል ይወጣል ብዬ አስባለሁ። እንደዛ አስባለሁ። ድራማቲኩን እያሰብሽበት ነው? አዎ እያሰብኩ ነው። አንተ ግን በጣም መልካም ሰው ነህ። አብዛኞቹ ታዋቂ ቲክቶከሮች እኮ ከጀማሪ ጋር መስራት አይፈልጉም። ከኔ ጋር መስራትሽን የማይጎዳኝ ከሆነ አንቺን የሚጠቅምሽና ቫይራል የሚያወጣሽ ከሆነ ምን ችግር አለ? እኔም አንዳንዴ እንደዛ የሚያደርጉት በጣም ይገርመኛል። ለማንኛውም ግን አሪፍ ሙድ ውስጥ ባልሆንክበት ሰዓት መጥቼ እንለማመድ ስላልኩ በጣም ይቅርታ። ኧረ እንዲሁም ትንሽ ፈታ አደረግሽኝ። አንተን ፈታ ካረገማ ሁሌ እንለማመድልሃለሁ። ኧረ ችግር የለውም። በጣም አመሰግናለሁ። እሺ በቃ ቻው። እሺ ቻው። ተጠጋ ወደዛ። ምን ሆነሽ? ተወኝ። ምንም ነገር ማውራት አልፈልግም። ማውራት ካልፈለግሽ ለምን መጣሽ ታዲያ? መምጣቴን ካልፈለክ ልሄድ እችላለሁ። እሺ እኔ እንደዛ አልወጣኝም። በቃ እሺ አላናግረሽም። ቆይ ግን ምንድነው ከኔ የምትፈልገው? እኔ ነው? ይቺ ብርክት የምትባል ልጅ ናት እንጂ እኔ እንጃ። እሱን ለኔም አልነገረችኝም። ከኔ ጋር በሽሽቁስ መግባት ፈልጋ ከሆነ ችግር የለውም። እኔም ማንነቴን አሳያታለሁ። እሺ እንደማትጣጣሙ አውቃለሁ። አሁን ግን ምን ተፈጥሮ ነው? የሚገርምክ ከጆኒ ጋር አትገናኝ ስላት ጭራሽ እየባሰባት መጣ። እንገባኝ። ምኑን የገባክ? እኔን ለማናደድ ብላ ነው ጆኒን የቀረበችው። ለምንድን ነው የምታናድደክ? በትንሽ ነገር ተጋጭተን ነበር። ከዛ በኋላ ጠገቢያ ትደርሽ ያልኳት። ለዛ ነው ሄዳ ጆኒን እየቀረበችው አለችው። ስለቀረበችው አንተ ለምን ትናደዳለክ? ፍቅረኛዋ አይደለክ። እኔን ለመጉዳት ፈልጋ ነው እንጂ። ራቂኝ ያልኳት አንቺን ስለምወድሽና በሷ ምክንያት እንዳይደብርሽ መስሏታል። እኔና ጆኒ ደግሞ እንደማንጣጣም ታውቃለች። አሃ ጆኒን ቀርባ እኔንም አንተንም ማናደድ ነው የፈለገችው። እንደዛ ነገር። ቆይ ግን ዛሬ እንዴት ሆኖ እኔ ጋር ስትመጪ ስለ ጆኒ ያላሳሰበሽ? ገደል ይግባ ከፈለገ ማለት ተጣልታችኋል? አዎ። እንደስ ይላል። ደስ ይላል ማለት ያው ካሁን በኋላ በነፃነት ላገኝ ስለሆነ ነው መሰለኝ። ቆይ ግን በምን ምክንያት የተጣላችሁት? ከብርክት ይራቅ ፊት አትስጣት ስለው አንቺም ኤላን የማታገኙ ከሆነ ብለው ከኔ ጋር እልህ ተጋባ። እኔ አላምንም። እንደዛ ሲልሽ ኤላን ማረቅም ብለሽ ተጣላሽ? አንተን አርቅም ብዬ አይደለም፣ እልህ ስላጋባኝና ፉክክሩ ስላናደደኝ ነው። ምንም ይሁን ምክንያትሽ ግን እኔን ተጠቃሚ ያደርገኛል። አንተም ይሄን አይደለ ስትፈልግ የነበረው? አዎ፣ ግን እንደዚህ በፍጥነት የሚሆን አልመሰለኝም ነበር። ካሁን በኋላ በፈለክበት ሰዓት እኔን ማግኘት ትችላለህ። ቆይ የጆኒ ነገርስ? የሱን ስም አታንሳብኝ ብለሽ ነው? እንደውም ማን ነው ጆኒ? ብርክቲ ግን ይመቻት መታ ሁሉንም ነገር ድብልቅልቅ አደረገችው። በቀላሉ መፋታት መስሏታል። ይኸውልሽ ብርክቲ ማለት በጣም እልህኛ ሴት ናት። ከኔ አትብስም። አሁን ሻይ መጠጣት ትፈልጋለሁ። እንሂድ። ውለቴን ግን እንዳደረሽ። የምን ውለታ? ሻይ የጋበዝኩሽ ነው። ከፈለክ 10 ጋብዛለሁ። ደሞ ለፈላው ውሃ እንደዛ ከሻይ አልፎ እኔን እስከ ስቢን ጠጥተሽ ለፈላው ውሃ። ታዲያ ለሻይ ውለታ ምናምን ብላ አካበድከው? ምን ይባላል? እኔ ግን ይሄን እንግዲህ በጣም ስመኘው ነበር። እኔ ደግሞ መቼም ይሆናል ብዬ አስቤያለሁ። ልክ ነሽ። ማን ያውቃል? ነገ ደግሞ በድንገት መተሽ ፍቅረኛሞች ነው ብለሽ ትይኝ ይሆናል። እሱን እንኳን አታስበው። አብረን በነፃነት እንደዚህ እንንቀሳቀሳለን ብዬሽ መች አሰብኩኝ። ያው እኔ ያሰብኩት ሆነ እናማ ነገ ደግሞ ፍቅረኛሞች እንሆናለን ብዬ አስባለሁ። ማን ያውቃል? እኛ እናስባለን፣ ፈጣሪ ያሳካል ነው እንግዲህ ነገሩ። አይን ላይ ምንድን ነው ያለው? እኔ እንጃ። ምን አለ? እንዴ ወይኔ ብርክቲ
ፍቅርህንና ንዴትህን ማሳየት ይበልጥ ነው የሚያስደስታት። እና ታዲያ ፍቅረኛ የሌላው ስትስም ቆሜ ነው እንዴ? እኔም እኮ ተናድጃለሁ፣ ግን ማሳየት አልፈልግም። አስደነግጥሽኝ እኮ። ይሄ ተሰማማ ጉንጭ ጭርት እንዳይወጣበት ተከለ። ዛሬ ግን ማላቃተን ሰብለን እየሆንሽብኝ ነው። ሳምሽኝ እኮ። እማታውቃት ብቻ ሳትሆን እምትፈልጋትንም ጭምር አይደል? አዎ እንዴ ብንጣላም እኮ አሁንም ፍቅረኛ ነኝ። እሷ ግን እሱን እያሰበች አይደለማ። አሳያታለሁ። ተረጋጋ ጆኒ፣ ነገሮችን በብልሃት ነው ማድረግ ያለብህ። እንዳስስቲ ሁሉ ጊዜ እንደዚህ ተናደጅ። ላንተ ደስታ ሲባል በንዴት ብዛት በሽተኛ አሉንልህ? አይ እኔ እንኳን እንደዛ ልውጣኝ። በቃ እንዴት አልሄድም። መጨረሻቸውን ማየት ፈልጋለሁ። መጨረሻውማ ንዴት ነው። በቃ እንሂድ ጆኒ። በቃ ከዚህ በላይ ከቆየው ጥሩ ነገር አይመጣም። እና ትንሽ አትቆይ? አይ ልሂድ። እና አትደግሚኝ? ምኑ? መሳሙ ትሰክረብኛለህ? ታዲያ ምን ችግር አለው? ትደግፊኛለሽ? እኔ ሰካለው መደግ ባይ። እሺ አሁን ብርክቲ ልናረርብሽ ወይስ ደግሞ ላመስግንሽ? ወይኔ ጆኒ፣ በዚህ ልክ ለመጋባት ምንድነው? ይኸውልህ አሁን አንተ ምንም እንዳልተፈጠረ ነው አክት ማድረግ ያለብህ። እንዴት ብዬ? እሱም እንደምታረግ እኔ እነግርሃለሁ። እንደፎከረው እንዲያደርግ ነው ያደረገችው። ምንድነው የፎከረው? መጀመሪያም ሰብለን ከኔ ለመንጠቅ ነበር እየፈለገ ነበር። ከዛ እሷም ደግሞ እኔ ለማናደድ ብላ ይሄው ወጥመድ ውስጥ ገባች። ኤላ ሰብለን ይወዳት ነበር እንዴ? አዎ። እሷስ? እስከማውቀው ድረስ እልህ ነው ወደሱ ወሰዳት። ምን ማድረግ እንዳለብን ተረጋግተን እናስባለን። ወይኔ ጆኒ እንዴ ምንድነው የምትጮህ? አስተማሪ አይሆን። እኔ እኮ እንደፈሪ ፍቅረኛ የሌለ ወንድ ቆሞ ሲያወራት እኮ ዝም ማለት እኮ ነው። እሺ ጆኒ ተረጋጋ። አሁን እያመመህ ነው አይደለ? ምንም አይደለም እባክሽ። ቆይ ካመመልሽ አይዞህ። እሺ አይዞህ በቃ ካመመህ አሽልሃለሁ። እሺ ኧረ ምንም አያስፈልግም እባክሽ፣ አትጨነቂ ካልክሽ። ካላስቸገርኩሽ ብቻ የምን ፈልጋለሁ። እሺ ግን ራስን እንዳትጎዳ አታስቢ። ለደበደብኝ ባሉን። ቆይ አንቺ ልጅ ግን ከኔ ምንድነው የምትፈልጊው? ምን አለሽና? አንቺ ልጅ ቆይ ልታሳብጂኝ ነው እንዴ? የፈለኩትን ነገር በቀላል አልተውም። አታጋቢም ብዬሽ ነበር። ጆኒ ፍቅረኛ እንዳለው ያውቅሽ ምንድነው የሚያጣብቅሽ? አሁንም አርፈሽ ማትቀመጪ ከሆነ የራሴ አድርጌ ያሳይሻለሁ። እሱን መቼም አይሆንም። እሺ ዛሬም ክፍተት ያገኘሽው ስለተጋጨን ነው። እኔ ብርክቲ ጭራሽ እንዳስታረቁ ማድረግ እችላለሁ። ጆኒ እያማረሽ ይቀራል። እሺ እሱን እናያለን። ቆይ ግን ማንን ለማናደድ እየሞከርሽ ነው? ኤላን ወይስ እኔ? አንቺ ነሽ የደረሽብኝ እንጂ እኔ ምንም ችግር የለብኝም። ከጆኒ ራቂ ብቻ ነው ያልኩሽ። አሃ ኤላን የሳምሽው ጆኒ ለማናደድ ብቻ ነበር? እኔ ምንም አይመስለኝ ነው ይመስልሽ? ኤላ እኮ ፍቅረኛ አለው። ከተናደደችም እሷ ትናደድ እንጂ አንቺ ምን አገባሽ? ስለ ኤላ ያገባኛል። ቆይ ግን እኔ የማይገባኝ አንቺ ልጅ ፍቅረኛ ያላቸው ወንዶች ላይ የምታንዣብቢው ትርፍራፊ ነገር ፈላጊ ነሽ እንዴ? ታይ እላፊ አትናገሪ። ብናገር ምን እንዳታመጪ ነው? እሱን መቋቋማች ሞክሪኝና እኔ ሰብለ ማን እንደሆንኩ አሳይሻለሁ። እሺ ከሆነ ጥሩ። ጆኒ የማን እንደሚሆን አሳይሻለሁ። ፍቅሬን በጥብጣሽ ሰላም የምታገኝ ከመሰለሽ ተሳስተሻል። እሺ ተይ ስልሽ አልሰማ ብለሽኛል። አጉል ነካካሽ። ስለዚህ እበጠብጠውና ይደፈረሰው ይጠራል። ጥሩ። ከዚህ ረብሻ ማን እንደሚያተርፍ በደንብ እናያለን። ወይኔ ሰብለ አሳይሻለሁ። እሺ ወንድም ጆኒ እንደምን አለክ? ከፊቴ ዞር በልኝ፣ ታሳስተኛለህ እንዴ? ስለምን መሳሳት ነው የምታወራው? አንተ እኔን መምታት ትልቁ ህልም አይደለም? አሁን እሱን ሁሉ ተወውና ዞር በልኝ። ይኸው እቀነጣጥስካል።
ይኸው ፊት ለፊት እኮ ነው ያለሁት። እና ቀንጥሰኛ ሰማይ ደብድቤ ከትምህርት ቤት እንድባረር እንደሆነ ፍላጎት አውቃለሁ። መቼም አንዴ ግን እንደዛ አስቤው ነበር። እንዴት ነው ግንጁ እያወጣ? ምኑ ልውውጡ? ፍቅረኛን በአፍቃሪ ምንም ነገር እንድትወስድብኝ አልፈቅድልህም። አትሳሳት። እኔ ራሱ ሳላስበው ነው ሰብሊ መታ መረቤ ውስጥ የወደቀችው። ብዙ አትዝናና። መረብህን በጣጥሼ እጥልልሃለሁ። ከዛ በኋላ ዳግመኛ እንዳታጥምድ ነው ማድረግ። የሆነ የተሸናፊ ድምፅ እየተሰማኝ ነው። መቼም አልሸነፍም። ጭራሽ ተረጋግተህ እንድትቀመጥ አልፈቅድልህም። አሁን እንደሆነ የበላይነቱን ይዣለሁ። ደሞ ሳልነግርህ ከንፈሯ እንዴት እንደሚለሰልስ ቅድም ጉንጮቼን ስሰማቸው በቃ ይዋፍ ነው ሄዳ እንዴት ደስ እንደሚል። አሁን ቀጥ ብለህ ከዚህ ጋር ሄድልኝ። ገና ጨዋታችንን መጨረስን። ያው ጨዋቴ ከጣመ ማለት ነው። እኔ ባትሄድ ደስተኛ ነኝ። ትንሽ እንድንጨዋወት አሳያለሁ። ይሄን ንቀትህን ደግሞ በፍርሃት ነው የምቀይርልህ። እንዳትረሳው። ቆይ ምን ብለው ነው ኩፍ ያለ ሊጥ መሰለ? ባለፈው ፊቱን የጠበስኩት ነው። እባክህ እሱን አይደለም። አታየውም እንዴ? ሊፈነዳ የደረሰ ፊኛ መስሏል። እስኪ ገምት፣ ምን ሊሆን ይችላል? ምን ሊሆን ይችላል ብለህ ነው? ያው በሰብለ ጉዳይ ነው። በትክክል አሪፍ ትገምታለህ። ቆይ ምን ተፈጥሮ ነው? ሰብለ ልነጥቀው ትንሽ ብቻ ነው የቀረኝ። እንዴት? ከሱ ጋር ስለተጋጨች አንድ ቀን ደግሞ መመለሱ አይቀርም። ዋናው እሷ መምጣቷ ነው። እንዳትመለስ ማድረግ ደግሞ የኔ ስራ ነው ካልክ እሺ። የብርክቲ ነገርስ? ደሞም እሱ ጋር ሄደች ማለት ነው? የእሷንም ነገር እንዴት እንደማስተካክለው አሳያለሁ። አልገባኝም። ሰብለንም ወስድበታለሁ፣ ብርክቲንም ደግሞ አልሰጠውም። ይሄ ራስ ወዳድነት ነው። ሰብለን ከቀማው እንዴት ብርክቲን አተውለት? እሱ በፍጹም የሆነ ነገር ነው። ለምን? ምክንያቱም በብርክቲ መቀለድ ስለማልወድ። አንተ ልጅ እኔ ምንም እየገባኝ አይደለም። ለብርክቲ ፍቅር አለህ እንዴ? ጉዳዩ እሱ አይደለም። እሺ ታዲያ ምንድን ነው? ይኸውልህ ናቱ፣ ብርክቲ እዚህ ድረስ የመጣችው እኔም ብላ ነው። ስለዚህ ለዛ ምስጥ አሳልፌ አልሰጣትም። ገባህ? ካልተሳሳትኩ እሷ ከሱ ምትርቀው አንተ ከሁሉም ሰው ስትርቅ ነው። እሱ የእሱ ሀሳብ ነው። እሺ ያንተስ ሀሳብ? እሱን በተግባር ባሳያ ይሻል። እኔ ይሄ ጨዋታ ምንም እያማረኝ አይደለም። እመነኝ፣ ትንሽ እየቆየበት ስመጣ የምትወደውን ጨዋታ ነው የሚሆነው። እስኪ በጊዜ ሂደት እናየዋለን። እሱን ነው የምልህ።